ስሜ ሰሚራ አብዱ እባላለሁ። የመጣሁት ከባቲ ወረዳ ነው። አሁን የምወዳደርበት ርዕስ አልሚ የምግብ አቅርቦት በሚል ነው። እንግዲህ ጥሩ ይመስለኛል። ጥሩ ውጤት እንጠብቃለን። ኢትዮጵያ በተለይ አንደር 5 የሚባል ወይም ደግሞ ከ5 ዓመት በታች ያሉ ህፃናትን ልጆቿን እያጣች ነው፣ በህይወት እየተቀጠፈ ይገኛል ማለት ነው። እንዲሁም በተጨማሪ ከዛም አልፎ እናቶች በእርግዝና ሰዓት እንዲሁም በወሊድ ሰዓት ላይ የልጆች እክል ወይም የተወለዱት ህፃናት እክል እየገጠማቸው ይገኛል። እንዲሁም በተጨማሪም ከዛም ጋር ተያይዞ ማለት ነው ስር ሰደድ በሽታ የሚባሉ በስር ሰደድ በሽታ ተጠቂ የሚባሉ ህመምተኞችን ላይክ እንደ ስኳር ታካሚዎች፣ ኩላሊት ታካሚዎች እንዲሁም የልብ ኬዝ ያለባቸውና ሌሎች ኮሌስትሮል እንዲሁም ሌሎች አሉ ሞርታሊቲ ሬቱ እየጨመረ መጥቷል ማለት ነው። በዚሁ አጋጣሚ ኢትዮጵያ በግብርና ውጤት አትታማም። ነገር ግን ትልቁ ችግር ምንድነው? ማህበረሰቡ ዘንድ ወይም ህብረተሰቡ ዘንድ የግንዛቤ ማነስ እንዲሁም ደግሞ እነዚህን አልሚ የምግብ ምርቶች የሚባሉ ወይም ደግሞ የምግብ ግብአት የሚባሉትን ተፈጥሯዊ አዘል ተፈጥሯዊ ይዘታቸውን ይዘው ያለምንም ኬሚካል ወይም አዲስ ነገር ጭማሪ ከማዘጋጀት አኳያ ድካምና የግንዛቤ ወይም የእውቀት ማነስ ይታያባቸዋል። ስለዚህ የኔ ሀሳብ ምንድነው? ይህን ፕሮብለም ሶልቭ ለማድረግ ወይም ይህ ችግር ለመፍታት ዋጋው ኪስ በማይጎዳ መልኩ በተመጣጠነ እንዲሁም ደግሞ በእያንዳንዱ ኤጅ ሌቭል በተለይም እናቶች ላይ ወላድ እናቶች ላይ እንዲሁም ደግሞ ከአንደር 5 ያሉና እኒሁ ስር ሰደድ በሽታ ቀድሜ የተናገርኳቸው እነሱ ላይ አትኩሮ የሚሰራ በንጥረ ነገር በጣም የበለጸገ ያበበ የሆነ አልሚ ምግብ ማዘጋጀት ነው። ስለዚህ ይሄን ምግብ ለማዘጋጀት እኔ በበኩሌ ወደ 1.2 ሚሊዮን ብር ያስፈልገኛል። ከዚህም ውስጥ 15%ን ለመሸፈን ተዘጋጅቻለሁ ማለት ነው። ይህን ስራ በመስራቴ ምን አይነት ኢምፓክት አለው የሚለውን ስናይ ደግሞ በራስ ላይ በቤተሰብ ላይ እንዲሁም ደግሞ በሀገራችን ላይ ትልቅ የሆነ ኢምፓክት ይኖራል። ወላድ እናቶች ማለት ነው ለነሱ አልሚ ምግብ እስካላደረግንላቸው ድረስ ጤናማ የሆኑ ልጆችን አይወልዱም። ጤናማ ልጆች ከሌሉን ደግሞ ኢትዮጵያ ማደግ አትችልም ማለት ነው። ተረካቢ ልጆች ከሌላት ጤናማ የሆነ ብቁ ከሌላት ማደግ አትችልም ማለት ነው። አዎ ጥሩ ነው ማለት አሁን ስታንቲንግ ግሮዝ የሚባል አለ። ይሄ የመቀጨጭ ሳምና ማምን ይባላል። አዎ እና ማል ኒውትሪሽን እንዲ የሚባሉ ነገሮች እናቃቸዋለን። የሰቆጣ ዲክላሬሽን አንዱ በዚህ በጣም ይሰራል። ኢትዮጵያ ውስጥ በቃ ጥሬ እውነት ችግር ነው፣ በቃ የታወቀ ችግር ነው ይሄ የህፃናት ላይ ያለው የአልሚ ምግብ ጉዳይ ማለት ነው። ግን ስራውን ጀምረሻል? በጥሬው ነው የጀመርኩት። እኔ ባሰብኩት በፓውደር መልክ አልጀመርኩም፣ አዲስ ነው። ኦኬ ግን በጥሬው እየሰራው ይገኛሉ። እያንዳንዱ ግብአቶች አሉ ምን ለምሳሌ በምን እነ ተልባ እነዚህ ሌጉመን የሚባሉ አሉ፣ ጥራጥሬ አሉ፣ የእህል አይነቶች አሉ፣ እነ ማሽላ እነ ምስር ጤፍ ነገር እያንዳንዱ ጥሬ ነገር ያዘሉ። በዘይት ደግሞ እነዚህ ቅባታማ ስብ ለምሳሌ እነዚህ ክሮኒክ ዲዝ ያላቸው ጤና ባለሙያ ነኝ። በዚህ አጋጣሚ ሰዓት ስላልበቃኝ መናገር አልፈለኩም። ክሮኒክ ዲዞች የሚባሉ እነዚህ የካርዲያክ ኬዝ የኩላሊት ምናምን እነሱን ለመከላከል እያንዳንዱን ስቴፕ ነው ጠቅም የሚሄደው እያንዳንዱን ጥሬ ነገር ማለት ነው። ይሄ ለዚህ በሽታ ያስፈልጋል። ከቤተሰብ ጋር ኦልሬዲ ወደ 10 ዓመት የስራ ልምድ አለኝ ከነሱ ጋር በመስራት ማለት ነው። ፋብሪካ ያላቸው ቤተሰቦችሽ ወይስ እነሱ በጥሬው ነው? በጥሬው ነው የሚሰራው። ከዛ እኔ አሁን በፓውደር መልክ እንደ አዲስ ነው ይዤ ለመቅረብ ያሰብኩት። ስንት ብር ጠየቅሽ? 1.2 ሚሊዮን ይበቃሻል? እንግዲህ አልሚ ምግብ ለጊዜው በትንሹ ለመጀመር ይበቃኛል። ፓኬጂንግ ፓውደሩ እንግዲህ ፕሮሰስ ይደረጋል። ሚለር ያስፈልግሻል አይደል? ካልተሳሳተ ማሽኖች ምናምንም ማለት ነው። ከዛ ሜዠርመንት ስኬሎች አሉ የራሳቸውን ፓክ የሚያደርጉ ያን ስትይ አይ ዶንት ኖ ሃው ማለት እንዴት ሊሆን ይችላል በአንድ ሚሊዮን? ይበቃኛል፣ አባቋለሁ ንጥረ ነገሮቹ። አይ አንደኛ አባቴ ገበሬ ነው። ኦኬ አዎ፣ እዛ የሚመረት የተወሰኑ እህሎች አሉ እነ ማሽላ ሰሊጥ አሉ አባቴ ጋር። ግብአቱን በነጻ ታገኛለህ? የተወሰነው ሀፉን አገኘዋለሁ፣ ሌላውን አስመጣለሁ። ኦልሬዲ አሁን እያስመጣን እየሰራን ስለሆነ አካባቢ ላይ ያሉ አሉ እነ ማሽላ እነ ሎዝ ኦቾለኒ የሚባሉት እነሱ ዋናውና ግብአቶቹ አሉ። እንደ ተጨማሪ ከነ ስንዴ እነዚህ አካባቢ ወደ ጎንደር ታርጌትሽ እነማን ናቸው? ዋነኛ ደንበኛ እንዲው የመጀመሪያ በር ይከፍቱልኛል የምትያቸው? አንደር 5 ማንክ ነው። እነሱ መቼም አይገዙም። አንደር 5 እኮ መጣው አይገዙሽ። እናቶች ናቸው እንጂ እንደዛማ ከሆነ በተለይ ፕሬግናንት ኔም ማለት ነው እርጉዝ እናቶች የበለጠው። ኦኬ አደሆል ግን ለሁሉም ጠቃሚ ነው። በተለይ ደግሞ ትምህርት ቤቶችን ብታስቢ ምገባ የጀመሩ ትምህርት ቤቶች አሉ አይደል? ምገባ የጀመሩ ትምህርት ቤቶች በመንግስትም ድጋፍ እኮ የተደረገ ቻይልድ ኬር ሰርቪስ የሚሰጡ ተቋማትን
ሌሎችም አሉ እነዚህ ጤና ተቋማት ላይ የሚሰሩ ለምሳሌ ምንድነው የሚባለው ዴሊቨሪ ዴታቸው እስከሚደርስ እናቶች ጤና ጣቢያ ይቆያሉ እስከ 3 ሳምንት 2 ሳምንት ምናምን አይደል እሱን በደንብ አስቢው ማለት ማርኬት ሸንሽ የት ጋር እንደሆነ እንዲነግርሽ ብዬ ነው ቀጥታ ፔኔትሬት አድርገሽ ካፒታልሽን ይዘሽ ለመግባት በርቺ በጣም አሪፍ አይዲያ ነው ብራቮ በርቺ እሺ ጥሩ ነበር ያው ሰዓት ትንሽ የሰዓት ማነስ ነበረ ሐሳቤን በደንብ ለመግለጽ ብቻ በጥቅሉ ግን አሪፍ ነው